even as tensions with Tehran continue to explode. At the heart of this decision is one thing: የኢራን ጦር ከቀን ወደ ቀን አደገኛ ገጽታ እያሳየ ሲሆን በተለይም የዩናይትድ ስቴትስ ወታደሮች በኢራን ምድር ላይ ሊሰነዝሩት ይችላሉ የሚለው ሐሳብ ቀደም ሲል የማይታሰብ ቀይ መስመር ተደርጎ ቢቆጠርም አሁን ግን የትራምፕ አስተዳደር ከግምት ውስጥ እያስገቡን ነው። ይህ ብቻ ሳይሆን ፕሬዝዳንት ትራምፕ በምዕራብ እስያ በሺዎች የሚቆጠሩ ተጨማሪ ወታደሮች በመላክ የተለያዩ ስልታዊ አማራጮች ለማግኘት እየፈለጉ እንደሆነ የውስጥ አዋቂ ምንጮች ዘግበውታል። እነዚህ አማራጮች በጣም ስፋት ያላቸው ሲሆኑ ከነዚህ መካከል የሆርሙዝ ስትሬት ደህንነት ሙሉ በሙሉ ማረጋገጥ፣ የኢራን ኢኮኖሚ የደም ስር ለመቁረጥ ወሳኝ የሆነችውን የኪር ደሴት በቁጥጥር ስር ማዋል ነው። ወይም ደግሞ እጅግ በጣም አደገኛና ስሱ የሆነው የኢራን የዩራኒየም ክምችት የማስወገድ ዘመቻ ማካሄድ ይገኙበታል። የኋላኛው አማራጭ ብቻ ወደ 1000 የሚጠጉ ልዩ ኃይሎች የሚያስፈልጉ ሲሆን ይህ ደግሞ በታሪክ ታይቶ የማይታወቅ ትልቁ የልዩ ኃይል ተልዕኮ የመውሰድ ዕድል ነው። እንዲህ አይነቱ ዘመቻ ሲፈጸም የሚያስከትለው መዘዝ ምን ሊሆን እንደሚችል መገመት እንኳን አስቸጋሪ ነው። ትራምፕ እስካሁን የየብስ ወታደሮች ስለማሰማራታቸው የመጨረሻውን ውሳኔ ባይሰጡም በቅርቡ ግን 2000 የባህር ኃይሎችን የያዘ አንድ ትልቅ የውሃ ላይ ቡድን ወደ ምዕራብ ኤሽያ እንዲሰማራ ማድረጋቸውን ሁኔታው ምን ያህል አሳሳቢ እንደሆነ ያመለክታል። ሆኖም እንዲህ ያለው እርምጃ በአሜሪካ ሕዝብ ዘንድ ተቀባይነት የማግኘት እድሉ በጣም ዝቅተኛ ነው። አብዛኞቹ አሜሪካውያን አልፎ ተርፎ ጉልህ ቁጥር ያላቸው ሪፐብሊካን ጭምር በኢራን ውስጥ የየብስ ወታደሮችን ማሰማራት በእጅጉ ይቃወማሉ። የቪየትናምና የኢራቅ ጦርነቶች ያስተማሩት ትምህርት የረጅም ጊዜ የየብስ ዘመቻውን ምን ያህል አድካሚ፣ ውድና ከባድ እንደሆነ ያሳያል። በተጨማሪም ወታደሮችን ወደ ኢራን ውስጥ ጠልቆ ማስገባት ወይም እንደ ኪር ደሴት ባሉ ስልታዊ ቦታዎች ማሰማራት ከፍተኛ የሎጂስቲክ ችግርና ከባድ ስጋቶች አሉት። ይህ ደግሞ ማንኛውም የየብስ ኦፕሬሽን ከመጀመሩ በፊት እንደ አድካሚ የአየር ዘመቻ ተከትሎ ሊመጣ እንደሚችል ይጠቁማሉ። የአየር ጥቃቶች የየብስ ወታደሮች የሚገጥሙትን የመቋቋም አቅም ለመቀነስ ያለመ ሲሆን ይሄ የጥቃቱ አደጋ ለመቀነስ ይረዳል። ይህ በእንዲህ እንዳለ የአየር ላይ ግጭት ግን ሳይቋረጥ ቀጥሏል። የኢራን ወደ እስራኤል በተደጋጋሚ ባለስቲክ ሚሳኤሎችን እየተኮሰች ሲሆን በባህረ ሰላጤው አካባቢ የሚገኙ የኃይል ማመንጫ ተቋማትን ኢላማ በማድረግ የክልሉን የኃይል አቅርቦት ለማናጋት እየሞከረች ነው። በሌላ በኩል እስራኤል በሊባኖስ የምታደርገው ዘመቻ እያጠናከረች ሲሆን የወታደር ማሰማራቷ በእጥፍ በመጨመር ከፍተኛ ኃይል እያሳየች ነው። በቤራሱን እና በደቡብ ሊባኖስ አካባቢ ከፍተኛ የአየር ጥቃቶች በመፈጸም ቁልፍ የሆኑ ድልድዮችን በማውደምና የመንገድ መረቦችን በማፍረስ አካባቢውን ለማግለል እየሞከረች ነው። ይህ ደግሞ ለሂዝቦላ የጦር መሳሪያ አቅርቦትና እንቅስቃሴ ላይ ከፍተኛ ጉዳት ለማድረስ ያለመ ነው። የዩናይትድ ስቴትስ ጦርም በዚህ ግጭት ውስጥ በአየር ላይ ዘመቻ ተሰማርቶ የኢራን ሚሳኤሎች፣ ማስወንጨፊያዎች፣ የባህር ኃይል ንብረቶችና ድሮኖችን ኢላማ በማድረግ እያጠቃ ነው። የዩናይትድ ስቴትስ የስለላ ግምቶች እንደሚያመለክቱት የኢራን መንግስት ወታደራዊ አቅም በከፍተኛ ሁኔታ የተዳከመ ቢሆንም አሁን ድረስ ዓለም እና አቅም አለን በሚል ያምናሉ። ይህ ደግሞ ተጨማሪ ወታደሮች ስለማሰማራት በሚወስነው ውሳኔ ላይ ትልቅ ተጽዕኖ ሊያደርግ ይችላል። ምክንያቱም ሙሉ በሙሉ ያልተዳከመን ጠላት የረጅም ጊዜ ግጭት ሊፈጠር ይችላል። በሩቅ አገር ኃይል ማሳየት ምን ያህል ስጋቶች እንዳሉን ለማሳየት እንደ ዩኤስኤስ ጀነራል ፎርድ የባህር ኃይል መርከብ ያጋጠማት ክስተት ጥሩ ምሳሌ ነው። ይህ ግዙፍ መርከብ በልብስ ማጠቢያ ክፍል ውስጥ በተነሳ የእሳት ቃጠሎ ምክንያት ወደ መመለሱ ነበረባቸው። ይህ የሚያሳየው ትልቅና ኃይል የጦር መርከቦች እንኳን ከትናንሽና ያልተጠበቁ ችግሮች ነፃ እንዳልሆኑ ነው። እንዲህ ያሉ ክስተቶች የረጅም ጊዜ ወታደራዊ ተሳትፎች ምን ያህል ውስብስብና ያልተጠበቁ ውጤቶች ሊያደርስ እንደሚችል ያሳያሉ። ከዚህ ሁሉ በስተጀርባ ያለው ትልቅና አሳሳቢው ጥያቄ ይህ ሁሉ ግጭት ወዴት እያመራ ነው የሚለው ነው። ኢራንና አሜሪካ እንዲሁም እስራኤል እርስ በርስ እየተናነቁ ሲሄዱ የክልሉ ብቻ ሳይሆን የመላው ዓለም ሰላም አደጋ ላይ ይወድቃል። የዲፕሎማሲ መፍትሄዎች አስፈላጊነት ከምን ጊዜም በላይ ጎልቶ እየታየ ነው። ዓለም ይህንን ግጭት በአንክሮት እየተከታተለ ሲሆን በቅርቡ ሰላማዊ መፍትሄ እንደሚያገኙ ሁሉም ተስፋ ያደርጋል። ነገር ግን የትኛውም አካል የሚጠቀም መፍትሄ ማግኘት ፈታኝ ሆኖ ቀጥሏል። የጦርነቱ ነበልባል እየጋለ ሲሄድ የዜጎች ሕይወት፣ የኢኮኖሚ መናጋትና የክልሉ ወደፊት ሁኔታ በአደጋ ላይ ናቸው። ታሪክ እንደሚያስተምረን የረጅም ጊዜ ግጭቶች አብዛኛውን ጊዜ ከሚጠበቀው በላይ ትልቅና ሰፊ ጉዳት ያስከትላሉ። በዚህም
ወቅት ጥበብ የተሞላበት ውሳኔና ሰላማዊ መንገድ መፈለግ ቅድሚያ የሚሰጠው ጉዳይ መሆን አለበት። አለበለዚያ የዚህ ግጭት ውጤት ከባድና ዘላቂ ሊሆን ይችላል። በተለይም የኪር ደሴት ጉዳይ ትኩረት የሚስብ ነው። ይቺ ደሴት የኢራን የነዳጅ ንግድ የደም ስር በመሆን ትልቅ ስልታዊ ጠቀሜታ አላት። ደሴቷን መያዝ የኢራንን የገቢ ምንጭ በእጅጉ ሊጎዳ ይችላል። ሆኖም ይህ ደግሞ ከኢራን ከፍተኛ ምላሽ የሚያስነሳ ሲሆን ምናልባትም የባህር ላይ ወታደራዊ ግጭት ሊያስከትል ይችላል። ኢራን የሆርሙዝ ስትሬትን ለመዝጋት ደጋግማ ዝታለች። ይህ ስትሬት ለዓለም የነዳጅ አቅርቦት ወሳኝ መተላለፊያ ነው። ስትሬቱ ከተዘጋ የዓለም ኢኮኖሚ ከባድ ቀውስ ውስጥ ሊገባ ይችላል። የዩራኒየም ክምችት ማስወገድ እቅድ ደግሞ የበለጠ አደገኛ ነው። ይህ ኢራንን የዩራኒየም የኒውክሌር ጦርነት መሳሪያ እንድትሰራ ለመከላከል ያለመ ሲሆን በቀጥታ ወደ ግጭት ሊያመራ ይችላል። የኢራን መንግስት የዩራኒየም ማበልጸጊያ ፋብሪካዎችን እንደ ብሔራዊ ኩራትና የደህንነት ዋስትና አድርጎ ይቆጥረዋል። በእነዚህ ፋብሪካዎች ላይ የሚደረገው ማንኛውም ወታደራዊ እርምጃ እንደ ቀጥተኛ ጥቃት የሚታይ ሲሆን የመላው አገሪቱን ቁጣ ሊቀሰቅስ ይችላል። ይህ ደግሞ በምዕራብ እስያ ውስጥ ከባድና ሰፊ ግጭት ሊፈጥር ይችላል። የአሜሪካ የውስጥ ፖለቲካ በዚህ ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል። የህዝቡ አስተያየት በኢራን ውስጥ የየብስ ወታደሮች ማሰማራት ላይ ከፍተኛ ተቃውሞ እንዳለው መረጃዎች ያመለክታሉ። የትራምፕ አስተዳደር የህዝቡን ፍላጎት ከግምት ውስጥ ማስገባት ይኖርበታል። በተለይም በቅርብ በተካሄደው ምርጫ ምክንያት የጦርነቱ ድካም በአሜሪካ ህዝብ ዘንድ ከፍተኛ ነው እና አዲስ ውድና የሰው ህይወት የሚጠይቅ ጦርነት የመጀመር ፍላጎት የለም። ይህ ደግሞ የፕሬዝዳንቱን ውሳኔ በእጅጉ ሊገድበው ይችላል። በአጠቃላይ ሁኔታው እጅግ በጣም ውስብስብና አደገኛ ነው።